እኛ ኦርቶዶክሳውያን የቅዱሳንን ምልጃ፣ የቅዱሳንን ልመና፣ የቅዱሳንን ጸሎት እንድንጠቀመው ካላችሁ ሆይ የበለጠ እግዚአብሔር ለነሱ ጆሮቹ የተከፈተ ስለሆነ ነው። ይሄው እግዚአብሔር ቃል እግዚአብሔር የጻድቃንን ጸሎት ይሰማል፣ ጆሮቹ ለጸሎታቸው ተከፍተዋል። የእግዚአብሔር ዓይን ወደ ጻድቃን ነው ተብሎ ስለተጻፈ ነው ወገኖች። ይህ ምን ማለት እንደሆነ ታውቃላችሁ? እኛ በደላችን፣ እኛ ኃጢአታችን የምናምን ሰዎች መሆናችንን ነው የሚገልጸው ወገኖች። ይልቁንም እግዚአብሔር ነው የሚቀርባቸው፣ ይልቁንም እግዚአብሔር ነው የሚሰማቸው፣ ይልቁንም እግዚአብሔር ቶሎ በሚያዳምጣቸው በቅዱሳኑ በኩል ልመናችንን ጸሎታችንን እናቀርባለን ወገኖች። የተወደዳችሁ ክርስቲያኖች እንደው ኃጢአተኞች ባንሆንም እንኳን አንድ ነገር ደግሞ እንዳትረሱ፣ አንዳችን ከአንዳችን የበለጠ የተሻለ እንደሆነ ደግሞ እኛ ኦርቶዶክሳውያን እናምናለን። በደለኞች መሆናችንን ብቻ አይደለም የምናምነው፣ የጻድቃን ጸሎት በእግዚአብሔር ፊት ተቀባይነት እንዳለው ብቻ አይደለም የምናምነው። ወንድሜ ከኔ ይልቅ የተሻለ እንደሆነ እቆጥራለሁ፣ አውቃለሁ። የእግዚአብሔር ቃል እንዲህ ይላል፣ የፊልጵስዩስ መልእክት ምዕራፍ 2 ላይ ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር ይላል። ኃጢአተኞች ባንሆን እንኳን ጻድቃን ቅዱሳን ወንድሞቻችን ወገኖቻችን ከኛ የተሻሉ እንደሆኑ እናምናለን። ለዚህ ነው የጻድቃንን ጸሎት የምንጠቀመው ወገኖቼ። ለምን ካላችሁኝ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ይላል። ኃይል የምታደርግ የያዕቆብ መልእክት ምዕራፍ 5 ቁጥር 18 ኃይልን የምታደርግ የጻድቃንን ጸሎት የምንፈልገው ለምንድን ነው ካላችሁ ወይ ኃይል ታደርጋለች፣ መልስ ታሰጣለች፣ ዋጋ ታመጣለች፣ ክብር ታሰጣለች፣ ትደመጣለች፣ ትሰማለች። ለዚህ ነው እኛ ኦርቶዶክሳውያን ይሁላችሁ በቀጥታ መጸለይ እንችላለን። የበለጠ ግን እግዚአብሔር የሚቀበለው እግዚአብሔር የሚሰማው ተቀባይነት ያለው እንዲሆን ደግሞ በቅዱሳን ጻድቃን አማላጅነትና ጸሎት እንጠቀማለን ወገኖቼ። ጸልየው የማይሰሙ ደግሞ አሉ። ታስታውሳላችሁ በዛ በሉቃስ ወንጌል ምዕራፍ 16 ላይ ሲኦል የነበረው ያ ባለጸጋ ያልተሰማው የሲኦል ሰው ስለሆነ ነው። ኃጥአንን እግዚአብሔር አይሰማም ተብሎ ተጽፏል። በልቤ በደል ቢኖር ኖሮ እግዚአብሔር ጸሎቴን አይሰማኝም ነበር ይላል ነቢዩ ዳዊት። ለዚህ ነው ወገኖቼ እኛ ኦርቶዶክሳውያን የቅዱሳንን ምልጃ የቅዱሳንን ጸሎት የምንጠቀመው ለዚህ ነው። ሁለት ነጥቦችን ጠቅሼላችኋለሁ። እግዚአብሔር ጸሎትንና ምልጃን ይወዳል፣ ጸሎትንና ምልጃን ይፈቅዳል። እሱም በግልጽ ከእግዚአብሔር ቃል አንብበናል። ሁለተኛው ነጥብ ለምን ያስፈልገናል የቅዱሳንና የጻድቃን ጸሎት? በእግዚአብሔር ዘንድ ተቀባይነት ስላላቸው። ሁለተኛው ነጥብ ይሄ ነው። ሶስተኛውና በጣም አስደናቂው ነገር ደግሞ እግዚአብሔር መማለድን ይፈልጋል። እግዚአብሔር በቅዱሳን ሲለምኑት፣ እግዚአብሔር በጻድቃን ሲመጡበት ደስ ይለዋል። ይህ እግዚአብሔር ፍቅር የሆነ ባህሪ ነው ወገኖች። መማለድን መለመንን ይፈልጋል እግዚአብሔር በቅዱሳን። ምክንያቱም ፍቅር ስለሆነ እግዚአብሔር አንዱ ለአንዱ የሚያሳየው ፍቅር ስለሆነ ጸሎት፣ ልመና፣ ምልጃ ያንን ፍቅር ይፈቅደዋል እግዚአብሔር። ለዚህ ነው በቅዱሳት መጻሕፍት እግዚአብሔር ራሱ ልዑል አምላካችን ራሱ በደለኞች ኃጢአተኞችን እያገኘ ወደ ጻድቃንና ወደ ቅዱሳን ወይም ወደ ደጋግ ሰዎች ወይም በእነሱ መማለድ እንደሚፈልግ ሲልክ ያገኘ ነው። ለዛ ነው ሁላችሁም የምታውቁትን
ሁለት ማስረጃዎች አጠር አድርጌ ላቅርብላችሁ። ኃጢአተኞችን ወደ ጻድቃን የላከው ራሱ እግዚአብሔር ነው። ለምን? መማለድን ይፈልጋል እግዚአብሔር። ጻድቃን ሲጠይቁት፣ ቅዱሳን ሲለምኑት እሺ በጄ ይላል እግዚአብሔር። ታስታውሳላችሁ የጌራራው ንጉሥ አቤሜሌክ የአብርሃምን ሚስት ሳራን በወሰዳት ጊዜ ዋ ትነካትና አለው። ኦሪት ዘፍጥረት ምዕራፍ 20 ላይ ተቀምጧል። ትነካትና ዋ አለው። እኔ መሻው እህቴ ናት ስላለኝ እንጂ እንዴት ወስድበት ነበር ብሎ ተጸጸተ፣ ተጨነቀ አቤሜሌክ ንጉሥ። ያን ጊዜ እግዚአብሔር እንዲህ አለው፣ ሂድ አብርሃም ነቢይ ነውና ስላንተ ይጸልያል፣ እኔም ይቅር እልሃለሁ አለው። የተወደዳችሁ ክርስቲያኖች እግዚአብሔር ልመና፣ ምልጃ ስለ ሌሎች የሚደረግ መፍቀድ ብቻ አይደለም፣ ወደ ጻድቃንም ጭምር ሲልክ አይተነዋል። ለዚህ ነው እኛ ወደ ጻድቃን፣ ለዚህ ነው እኛ ወደ ቅዱሳን ለምኑልን፣ ጸልዩልን፣ አማልዱን እኮ ምንለው እግዚአብሔር ይሄንን ሲያደርግ ስላየነው እኮ ነው። ኦርቶዶክሳውያን እኔ የአብርሃምን ጸሎት እሰማለሁ አለዋ። አንድ ሁለተኛ ከኢዮብ ጓደኞች ታስታውሳላችሁ። አንደኛው እጅግ አድርጎ ቅዱስ ኢዮብን በደልና ኃጢአት እንደሰራ አድርጎ አስጨነቀው። በዚህ ምክንያት እግዚአብሔር አዘነ። ከዛ ምን አደረገው? ሂድ እኔ የኢዮብን ፊት እቀበላለሁ ብሎ ኢዮብ መስዋዕት እንዲያቀርብለት፣ ኢዮብ እንዲጸልይለት ወደ ኢዮብ ላከው። በደለኛውንና ኃጢአተኛውን እኮ ፊት ለፊት አግኝቶታል። መጽሐፈ ኢዮብ ምዕራፍ 42 ተመልከቱ። በደለኛውንና ኃጢአተኛውን ፊት ለፊት ቢያገኘውም ቅሉ እግዚአብሔር ግን ወደ ተበዳዩ ኢዮብ ነው የላከው። ይህ ኢዮብ ስላንተ ይጸልያል፣ እኔም የኢዮብን ፊት እቀበላለሁ፣ የኢዮብን ምልጃ እሰማለሁ አለው። አያችሁ፣ እግዚአብሔር ባህሪው እንደዚህ ነው። እንደ አንዳንዶች አይደለም። እግዚአብሔር በደለኛውን እያገኘው ወደ ተበዳዩ ልኮ ይጸልይልህ፣ እኔ የኢዮብን ፊት እቀበላለሁ፣ የኢዮብን ምልጃና ልመና ሰምቼ ይቅር እልሃለሁ ሲለው ተመልከቱ። እግዚአብሔር ወደ ጻድቃን ሲልክ ስላየነው ነው እኛም ወደ ጻድቃን የምንገሰግሰው ወገኖች። ይህ እግዚአብሔር የፍቅር ባህሪ ነው ወገኖቼ። ይሄ ብቻ አይደለም ወገኖቼ። እግዚአብሔር እንዲማለን እንዲለመን ከመፈለጉ የተነሳ በጣም ይገርማችኋል። ጻድቃን ደጋግ ቅዱሳን ለምልጃ ሲያነሳሳ፣ ለምልጃ ሲያበረታታ ጭምር እናገኘዋለን። ለምሳሌ በዛ በኦሪት ዘጸአት ምዕራፍ 32 ላይ እግዚአብሔር እስራኤልን በምድረ በዳ ጣዖት እንዳመለኩ ባየ ጊዜ ይህንን ሕዝብህን አጠፋዋለሁ አለው ለሙሴ። ልብ በሉ፣ እግዚአብሔር ለሙሴ መንገድ ለምን ያስፈልገዋል? እግዚአብሔር ዝም ብሎ አጠፋቸው ሪፖርት እያቀረበለት ይመስላችኋል? ሕዝብህን ላጠፋ ነው ለምን አለው? አያችሁ፣ ሙሴ ስለ ሕዝቡ እንዲለምነው ስለፈለገ እኮ ነው ወገኖቼ። መለነ። ሕዝቡ እንዳይጠፋ ያቆመው ሰው ሙሴ እንዲለምነው፣ እንዲማልደው፣ እንዲጠይቀው ስለፈለገ እኮ ነው እንጂ ለምን ዝም ብሎ አጠፋቸው ላጠፋቸው ነው ያለ ለምን ያማክራል? እያችሁ እግዚአብሔር ለምልጃ፣ እግዚአብሔር ለጸሎት ሕዝቡ እንዲድኑለት ሊያበረታታ እኮ ነው። ለዚህ ነው ነቢዩ ሙሴ አንድ አስደናቂ ነገር ያደረገው። ምን አለው? ይህን ሕዝብ ከምታጠፋ ከሕይወት መጽሐፍ እኔን ደምስሰኝ ብሎ ስለ
ልጆች በእግዚአብሔር ፊት ልመና፣ ምልጃ ማቅረብ ጀመራ። ስለ እነሱ ነው የሚያማልደው፣ ስለ እነሱ ነው የሚለምነው። አያችሁ፣ እግዚአብሔር የፈለገው ይህን ነው። ህዝቡን መማር ፍቅር የሆነ እግዚአብሔር ህዝቡን መማር ስለፈለገ በሙሴ አማካኝነት የምልጃን ሀሳብ አነሳሳበት። ይህን ህዝብ ከምታጠፋ ከሕይወት መጽሐፍ እኔ እንደምስስል አለዋ። እንደው ምን እንዳደረገ ታውቃላችሁ? በኋላ ጊዜ ካገኘው መጣበታለሁ። በጣም አስደናቂ ነገር አነሳ ሙሴ። ምን አለ? ቃል ኪዳን የገባህላቸው አብርሃምን፣ ይስሐቅን፣ ያዕቆብን አስብ አለው። እግዚአብሔር ቃል ኪዳን በገባላቸው ግን በሕይወተ ሥጋ የሌሉትን አባቶቻቸውን አነሳላቸው። ከዚያ እግዚአብሔር ምን ያደረገ ይመስላችኋል? አንድ ነገር አደረገ። እግዚአብሔርም ሊያደርገው ስለነበረው ክፋት ራራ ተብሎ ተጻፈ። ሊራራ ስለወደደ ሊምር ስለፈለገ ለሙሴ እንደነገረው አይታያቸው። ለምንላቸው ማልድላቸው እኮ ነው የሚለው። አጠፋቸው ዘንድ ተወኝ እያለ እንደሚገላገል ሰው አይታያችሁ። ተወኝ አጠፋለሁ ሲል ሙሴ ደግሞ ገብቶ ገላጋይ ሆኖ አይታያችሁ። እንደሱ ያደረገው ይህን ህዝብ ከምታጠፋ ከሕይወት መጽሐፍ እኔን ደምስሰኝ ብሎ በእግዚአብሔርና በህዝቡ መካከል ነው ሙሴ ቆሞ። እግዚአብሔርን መማለድን ይፈልጋል። እግዚአብሔር የሰውን ጥፋት አይፈልግም። ለዚህ ነው ምልጃን እግዚአብሔር ለሰው ልጆች የሰጠው ወገኖች። እንደውም መዝሙረኛው ዳዊት ምን እንደሚል ታውቃላችሁ? ይህን በተመለከተ የምታውቋቸውን ሀሳቦች ነው መገልጸው፣ ግን የበለጠ እንድናስታውሳቸው እንዲደምቁልን ነው። መዝሙረኛው ዳዊት መዝሙር 105 ቁጥር 23 ላይ ይሄንን ታሪክ አሁን የሰጧችሁ የኦሪት ዘጸአት ምዕራፍ 32ን ታሪክ እንዲህ ብሎ ገልጾታል። ምን ይላል? የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። ልድገመው። የተመረጠው ሙሴ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ ይላል። ባይቆም ኖሮ የተወደዳችሁ ክርስቲያኖች፣ እነዚህ ቃላት እንደ ተርታ ቃላት ዝም ብለን የምናልፋቸው አይደለም። ባይለምንላቸው ኖሮ ባያማልዳቸው ኖሮ እግዚአብሔር ያጠፋቸው ነበረ። አያችሁ፣ እግዚአብሔር የፈለገው ሙሴ የሚለምነው ለምን? በቅዱሳን መለመን፣ በቅዱሳን መማለድ እግዚአብሔር ስለሚፈልግ ነው ወገኖች። ባይቆም ኖሮ ባይለምንላቸው ባያማልዳቸው ኖሮ እግዚአብሔር ያጠፋቸው ዘንድ ተናገረ። እቺን ቃል አስቧትና ጥቂት ቃላትን ከመጽሐፍ ቅዱስ ውሰዱ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለ ሕዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል። ንግሥቲቱ በቀኙ ትቆማለች። ይሄንንና ይሄንን የመሳሰሉ ቃላት የሚተረጎሙት በዚህ አውድ ነው። ምልጃ፣ ባለሟልነት፣ በእግዚአብሔር ፊት ያገኙትን የመደነቅ ሞገስ እነሱ ነው የሚገልጹት እነዚህ ቃላት ወገኖች። አያችሁ፣ እግዚአብሔር መማለድ መለመን ይፈልጋል። እንደውም አንድ ነገር ከፍ እናድርገው፣ ከሰማችሁኝ ከፍ እናድርገው። ቅዱሳን ጻድቃን ስለ ሰዎች ልጆች ካላማለዱ ካልጸለዩ የተወደዳችሁ ክርስቲያኖች እንደ በደል እንደሚቆጥሩ ታውቃላችሁ ወገኖች። አለማማለድ ነው በደል፣ አለመጸለይ ነው በደል። ይህንን አንድ እግዚአብሔር ቃል አንሳላችሁ። እዚህ አንደኛ ሳሙኤል ምዕራፍ 12 ላይ የተጻፈ ቃል አለ። ነቢዩ ሳሙኤል እንዲህ ይላል፣ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ ይላል። በሞቴ ስሙኝ፣ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ ይላል። አያችሁ፣ የእግዚአብሔር ሰዎች ስለ ሌሎች አለመጸለይ፣ አለማማለድን እንደ በደል ነው የሚያዩት። አለማማለድ ነው በደል። አንተ አለመጸለይ ነው በደል። እሱ ነው ይህ በደል ከኔ ይራቅ ያለው።
እግዚአብሔር አማላጆች ሲጠፉ ነው ያዝናል። አይገርምም? እግዚአብሔር በደለኞች ሲበዙ ጸሎታቸው ስለማይሰማ፣ እግዚአብሔር ጻድቃን ሲበዙ ጸሎታቸው ስለሚሰማ እግዚአብሔር ደስ ይለው። አማላጆች ሲጠፉ ያዝናል። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 59 ላይ እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ተብሎ የተጻፈው እኮ ለዚህ ነው። የሚለምን የሚያማልድ ሲጠፋ እግዚአብሔር እንደው ያዝናል። ወገኖች ያዝናል፣ ይተክዛል። አለማማለድ በደል ብቻ አይደለም፣ እግዚአብሔርን የሚያሳዝነው ነው ወገኖች፣ እግዚአብሔርን የሚያሳዝነው ነው። ለዚህ እኮ ነው እግዚአብሔር በጣም ይገርም። ደግሞ ሌላ ነገር ልንገራችሁ ወገኖች፣ የጻድቃን የቅዱሳን የደጋግ ሰዎች በመካከላችን መኖር እንኳን መጸለይ እንኳን ማማለድ እኮ አይደለም፣ በመካከላችን መኖር እንኳን ለብዙዎቻችን መዳን ትርፍ እንደሆነ አታውቁ። አካባቢያችን ላይ ቅዱሳን መገኘት፣ አካባቢያችን ላይ ጻድቃን መገኘት፣ አካባቢያችን ላይ ደጋግ ሰዎች መኖር ላለመጥፋት ላለመቀሰፍ አንዱ የመትረፊያ የመዳኛ መንገዳችን እኮ ነው። እነዚህ በጥቂት ቃላት ላስታውሳቸው ወገኖቼ፣ ጻድቃን በመኖራቸው እንኳን ቅዱሳን በመካከላችን በመገኘታቸው እንኳን እግዚአብሔር ፍቅር ስለሆነ ይምረናል። እግዚአብሔር ባህሪ ይሄ ነው። እንደ አንዳንዶች እንዳይመስላችሁ እግዚአብሔር እንቆረቆርለታለን የሚሉት ጻድቃንን እንደሌሉ ቢቆጥሩም እግዚአብሔር ግን ጻድቃን መኖራቸውን በቁጥር እንኳን ሳይቀር ይቆጥራል። ታስታውሱ፣ ሰዶምን ከማጥፋት በፊት እኮ አብርሃም ከኖህ መዳን ጀርባ አብርሃም በእግዚአብሔር ፊት ገና ቆሞ ነበረ የሚለው ቃል ምን ይመስላል? ለኖህ መዳን ትልቁ አስተዋጽኦ የአብርሃም በእግዚአብሔር ፊት መቆም ነበረ። ይለምነው ነበረ። 50 ጻድቃን ቢኖሩ አትምርም፣ 45 ቢኖሩ አትምርም እያለ እስከ 10 ጻድቃን ወረደ። እምራለሁ እያበናት ያለ አያችሁ። እግዚአብሔር እንኳን አይደለም ልመናቸው፣ ጸሎታቸው፣ ምልጃቸውን ቀርቶ የተወደዳችሁ ክርስቲያኖች መኖራቸውን እንኳ እግዚአብሔር ለምህረት ያደርገዋል። እምራለሁ እያለ አያችሁ፣ እምራለሁ እያለ እግዚአብሔር ባህሪው ይህንን ነው። ለምንድን ነው እነዚህ ነጥቦች ያነሳው? እግዚአብሔር በልመና እግዚአብሔር በምልጃ በኩል ያለውን እውነተኛ ባህሪ ካልተረዳ እንደ አንዳንዶች አጥፊዎች እንዳንሆን ነው ወገኖች። ይሄ ሁሉ የእግዚአብሔርን ፍቅር የሚገልጽ ነው ወገኖች። መጽሐፍ ቅዱስ እንዲህ ይላል፣ በጻድቃን ልማት ከተማ ደስ ይላታል ይላል። ጻድቃን ሲበዙ፣ ቅዱሳን ሲበዙ ምዕመናን ደስ ይለናል። ለምን? መትረፊያችን ይሆናሉ፣ መዳኛችን ይሆናሉ። እምራለሁ እኮ ያለው እኮ ለዚህ ነው። አንድ አስደናቂ እግዚአብሔር ቃል እዚህ ጋር በጠቅስ በደንብ ይገባል። እዛ ትንቢተ ኢሳይያስ ምዕራፍ 65 ቁጥር 8 ላይ አንድ አስደናቂ ቃል ተጠቅሷል። ምን ይላል? ወይም በዘለላው በተገኘ ጊዜ በረከት በእርሷ ላይ ያለና አታጥፉት እንደሚባለው እኔ ስለ ባሪያዎች እንዲሁ አደርጋለሁ ይላል እግዚአብሔር። ልንገሩ ጥቅሱ ወይም በዘለላው በተገኘ ጊዜ በረከት በእርሷ ላይ አለና አታጥፏት እንደሚባለው እኔ ስለ ባሪያዎቼ እንዲሁ አደርጋለሁ። ወይን በእስራኤል በረከታቸው ነው፣ የከበረ ተክላቸው ነው፣ ሕይወታቸው ነው። በዘለላው ላይ ወይን ከተገኘ እንዳይቆረጥ የታዘዘ ነው። አያችሁ፣ ልክ እንደዚሁ አለ እግዚአብሔር እኔም ስለ ባሪያዎቼ ስለ ጻድቃን፣ ስለ ባሪያዎቼ ስለ ቅዱሳን አልቆርጥም፣ እምራለሁ፣ ይቅር እላለሁ፣ እታደጋለሁ አለና
ስለ ባሪያዎቼ ያለው እኮ ለዚህ ነው። አብርሃምን ይስሐቅን ያዕቆብን አስብ ሲለው ራራ አላኳቸውን ቅድም። ለዚህ እኮ ነው ስለ እናትህ ብለህ፣ ለዚህ እኮ ነው ስለ ጻድቃን ብለህ፣ ለዚህ እኮ ነው ስለ ተክለ ሃይማኖት ብለህ፣ ለዚህ እኮ ነው ስለ ባሪያዎቼ ብለህ ነው የምንለምነው ወገኖቼ። እግዚአብሔር ስለ ባሪያዎቹ ምሕረት አለው ይቅርታ አለው እያልኳችሁ ነው። አንዲት ጥቂት ነጥቦች ከዚህ በኋላ ደግሞ ላስታውሳችሁ። እስካሁን እያልኩ ያለሁትን ቀስ ብዬ ልድገም ትምህርት ስለሆነ ለዚያ ነው ደግሞ ለዚያ ነው ቀስ እንለው ግን አታውቁትም ብዬ አይደለም ላስታውሳችሁ ስለወደድኩ። አንደኛ ብያኔውን አይተናል። ሁለተኛ ምልጃ የእግዚአብሔር ፈቃድና ትእዛዛት መሆኑን ተረድተናል። ሶስተኛ ለምን አስፈለገ የሚለውን አይተናል። እግዚአብሔር ከኃጢአተኞች ጸሎት ይልቅ የጻድቃንን ጸሎት እንደሚሰማ መጽሐፍ ቅዱስ ስለነገረን ነው እኛ የቅዱሳንን ጸሎትና ልመና ምልጃ የምንጠቀመው ተባብለናል። አራተኛ የእግዚአብሔር ባህሪ ምንድን ነው? መማለድ ይፈልጋል፣ እንዲለምኑለት ይፈልጋል። ራሱ ወደ አማላጆች ሲልክ አይተነዋል። እግዚአብሔር የጻድቃንን ቁጥርና አማላጆች መጥፋታቸውን እያየ ያዝናል፣ ይተክዛል ብለን ደግሞ አብራርተናል። አሁን አንዳንድ ነጥቦች የምናነሳ እጅግ መልካም ነው። እነዚህን እንደ መግቢያ ቆጥረን የትምህርቱ ማዕከል የሚሆነው የእናንተም መምህራን የዚህ ዕለት ትምህርት ክፍለ ጊዜ ዋና ጉዳይ የሚሆነው ከዚህ በኋላ ያለው ነጥብ ነው። አንዳንዶች እሺ በምድር እያሉ ያማሉ፣ በምድር እያሉ ይለምናሉ። ታዲያ ከሞቱ በኋላ ምን ብላችሁ ነው ምልጃ አለ የምትሉት፣ ጻድቃን ያማልዳሉ የምትሉት የሚል ብርቱ ጥያቄ የጠየቁ ይመስላቸዋል። እውነት እንነጋገር ከተባለ እንደዚህ ብሎ የሚጠይቅ ሰው ክርስትናን ያልተረዳ ወይም ሃይማኖታዊ ጉዳይ ያልገባው ሰው ይመስላል። ለምን መስላችሁ? ከሞት በኋላና ከሞት በፊት እያለ እንዲከፋፍል ማስልጣን ሰው ደግሞስ ጻድቃን ቅዱሳን መስተጋድላን ሰማዕታት የተወደዳችሁ ክርስቲያኖች ሞተዋል የምንል የሚገልጽልን የመጽሐፍ ቅዱስ ቃል የት አግኝተው ነው ሞተዋል ሊሉን የሚችሉት? እንዴት አድርገው ቢደፍሩት ነው? እግዚአብሔር እውነት እንደዚህ ነው ያለው? ሞት ቅዱሳን፣ ሞት ጻድቃን፣ እውነት ከቤተ ክርስቲያን አባልነት ከክርስቶስ አካልን ከኔና ከእናንተ አንድነት ሞት ይለያቸዋል ወይ? ይህ ነው ትልቁ ነጥብ። ክርስቶስ በሞት ላይ ያስገኘውን ድልና ኃይል የካደ ጥያቄ ይመስላል። ይሄ ሞተዋል ስለዚህ አስፈልጉ የሚል ሀሳብ እንዴት ያሳፍራል! ሞተዋል ስለዚህ አይቀርሙ፣ ሞተዋል ስለዚህ አያውቁ። ይሄ እነሱ ጥያቄ ነው፣ የኔ እንዳይመስላችሁ። ቆርጣ ደግሞ እንዳትለቀው። ሞተዋል ስለዚህ አይሰሙ፣ ሞተዋል ስለዚህ አይጸልዩ። እንዲህ አይነት ሀሳቦች እንዴት ያሳፍራሉ መሰላችሁ! እውነት እነዚህ ቅዱሳን፣ እነዚህ ጻድቃን፣ እነዚህ መስተጋድላን ደጋግ ክርስቲያኖች ከሞትን በኋላ በቃ ሞትን ምንም ዋጋ የለም። እንዴት ያሳፍራል! ለዚህ ነው እኛ መከራ የምንበላው ሰው። ለዚህ ነው ሰማዕታት የተጋደሉት። ለዚህ ነው መከራ የተቀበሉት። ለመተው ምንም ላለመጥቀም ለመረሳት ዋጋ ለማጣት ነው ዋጋ የከፈሉት። እውነት ነው ያሳብ። ለምንድን ነው ማያማልዱ ስትሏቸው አጭር ቃል የሚነግሯቸው ሞተዋልና ነው የሚሏቸው። አሁን ይህንን መልስ ከሴጣን በቀር ሊመልሰው ይችላል?
የተወደዳችሁ ክርስቲያኖች ጥቂት ነጥቦችን እነዚህን ሀሳቦች ሊመልሱ የሚችሉ ጥቂት ሀሳቦችን ላንሳላችሁ። አንደኛ ቅዱሳን፣ ጻድቃን፣ ሰማዕታት፣ መስተጋድላን እንደው ካረፉ እንደው ከሞቱ በኋላ የበለጠ ነው የሚከብሩት፣ የበለጠ ነው የሚሆኑት ወገኖቼ፣ የበለጠ ነው የሚሰሩት ወገኖቼ። እነዚህም በጥቂት የመጽሐፍ ቅዱስ ሀሳቦች ላስረዳችሁ። አንደኛ የጻድቃን ሞት በእግዚአብሔር ፊት የከበረ ነው ይላል ነቢዩ ዳዊት። ወገኖቼ ሞታቸው እንኳን በእግዚአብሔር ፊት እኮ የከበረ ነው ወገኖቼ። ሞታቸውን እንደ ተርታ ነገር ለመቁጠር መሞከር ምንኛ ያሳፍራል። ይህ የቅዱሳን ጠላት ብቻ መሆን እኮ አይደለም፣ የእግዚአብሔርን ስራና የድሉንም ኃይል መካድ እኮ ነው ወገኖቼ። የከበረ ሞት ነው የሚሞቱት። ዋጋ ያለው እረፍት ነው የሚያርፉት። አንደኛ። ሁለተኛ ከእረፍታቸው በኋላ ጸጋቸው ይወሰድባቸዋል ብላችሁ ታስባላችሁ ወገኖቼ? በምድር እያሉ የተሰጣቸው ጸጋ በሰማይ ይወሰዳል ብላችሁ ታምናላችሁ? ጸጋ ይርቃቸዋል። በምድር የተሰጣቸው ጸጋ ከሞት በኋላ ይለያቸዋል አይልም መጽሐፍ ቅዱስ፣ አይልም። ሁለት ሀሳቦችን ላንሳላችሁ። አንደኛው እንደውም የበለጠ የከበረ መሆኑን የምታረጋግጡት የነቢዩ የኤልሳዕን መቃብር ላስጎብኛችሁ ወገኖች። በዚህ በሁለተኛ ነገሥት ምዕራፍ 20 ላይ የተተረከ ታሪክ አለ። አደጋ ጣዮችና ሽብርተኞች እርስ በርስ ሲጣሉ አንድ ሽብርተኛ ይሞትና የሞተው ያ ሽብርተኛ አስከሬን በቅዱስ ኤልሳዕ መቃብር ላይ ያርፋሉ ወገኖቼ። እየነገርኳችሁ ነው። መቃብሩ ላይ አረፈ። ልክ መቃብሩ ላይ እንዳረፈ እጅግ በጣም ይደንቃችኋል። ያ የሞተው አደጋ ጣይና ሽብርተኛ ከሞት አፈፍ ብሎ ተነሳ። መጽሐፍ ቅዱሱን አምኑት። እደግመዋል። ነቢዩ ኤልሳዕ እኮ በቃ ሞቷል ባዮች እኮ ናቸው አንዳንዶች። ግን ተመልከቱ፣ ሞተ የተባለው መቃብር የገባው ያ የነቢዩ የኤልሳዕ መቃብር የሞተ ሲያስነሳ ተመልከቱ። በሕይወት እያለ አንድ ሞት አስነስቷል። አሁን ከሞተ በኋላ ነቢዩ ኤልሳዕ ስራውን ቀጥሏል። ምን አድርጓል? የሞተ ማስነሳት ይዟላ። ወዳጅ ከሞተ በኋላ አይጠቅምም የምትለ ጌታ ምትይሆን ከሞተ በኋላ ዋጋ የለውም ብለህ አሁን ደፍረ የመናገር አቅም አለ? ይቺ በመቃብር ያለችው ስጋው እንዲህ ካደረገች በገነት በዚያች በሰማያዊት ሕይወት የምትኖር ያቺ ነፍስማ የበለጠ እንዴት አታደርግ? ነፍስ ከስጋ አይነጥምን ተብሎ ተጽፏል። ወዳጆች ይሄ ነጥብ ለምን አነሳው መሰላችሁ? ሞት ጸጋቸውን አይወስደውም። ሞት ክብራቸውን አይነጥቀውም። ሞት ስራቸውን አያቋርጠውም። የተወደዳችሁ ክርስቲያኖች ሞት እንዴት የክርስቶስ አካላት ቆርኗል። ይልቁንስ ፍጽምት ሆነች በአዲስ ኪዳን የክርስቶስ አካል እኮ ሆነዋል። የክርስቶስ እኮ ብልቶች ሆነዋል። ሲሞቱ ከክርስቶስ ብልትነት ከክርስቶስ ሕዋስነት ተቆረጡ ሊሉን ነው። ሞት ከቤተ ክርስቲያን አንድነት ነጠላቸው ሊሉን ነው። አይደለም። ይሄው ይቀጥላል፣ ይሄው ይሰራል። ለዚህ እኮ ነው አሁንም ድረስ የቅዱሳንና የጻድቃንን ተአምራት በሕሙማን ቤት፣ በጸበል ቤት፣ በስዕለት፣ በምልጃ ይሄ ሁሉ ኦርቶዶክሳዊ የሚቀምሰው ለምን ይመስላችኋል? ስራቸው ሕያው ነዋ። ቃል ኪዳናቸው ሕያው ነዋ። ሞት የሚያሸንፈው መቃብር
ቅዱስ ዮሐንስ በራእዩ ምዕራፍ 14 ቁጥር 3 ላይ በጌታ የሚሞቱ ሙታን ብፁዓን ናቸው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ያለው እኮ ለዚህ ነው ወገኖቼ። ስራቸው ይከተላቸዋል። የበለጠ ነው እንደውም ከሞት በኋላ የሚሆነው። ይህንን ከጥቂት ደቂቃዎች በኋላ አሳያችኋለሁ። የመጀመሪያው ነጥብ እንዳትረሱ። የበለጠ ነው የሚሆነው። ለዚህ እኮ ነው ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይህ ከሁሉ ይልቅ እጅግ የሚሻል ነውና የሚለው መሞታችን የሚሻል ነውና የሚሉት እኮ ለዚህ ነው። የሚሻል ሕይወት ነው፣ የሚሻል ጸጋ ነው። ባጭሩ ጸጋቸው አይነጠቅባቸው፣ እንደውም የበለጠ ይከብራሉ። ይኸው ማሳያ ያሳዩአችሁ። የበለጠ የሚሻል ሕይወት ውስጥ ይገባሉ። የተወደዳችሁ ክርስቲያኖች፣ ሁለተኛ ነጥብ ላንሳላችሁ። እጅግ አስገራሚ አንዳንዶች መከራከሪያና የሚያሳዝነው ጥያቄያቸው እጅግ እናፍራለን ሞተዋል ብለው ሲደመድሙ እንዴት ያሳፍራል! ወዳጄ ለመሞት ነው እንደ ክርስቲያን የሆነው። አሁን በሞት የሚገለጽ ነው የቅዱሳን የጻድቃን እንኳን የነሱ የኔና የእናንተ እንኳን በዚህ የሚደመደም ነው ሞተዋል ተብሎ የሚዘጋ ነው። መጽሐፍ ቅዱስ ግልጽ ትምህርት ነው ያለው ወገኖች። እንዲህ ያሉ ጻድቃንን ቅዱሳንን ሞቱ ብሎ ጠቅሶ አያውቅም። ሉቃስ ወንጌል ምዕራፍ 16 ነው ስለ ባለጸጋው ሲናገር ባለጸጋው ሞተ ተቀበረ ይላል። ስለ አልዓዛር ግን ሲናገር ምን እንደሚል ታውቃላችሁ? አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ነው የሚለው። ያኛው ተቀበረ፣ ይሄው ወደ መላእክት እቅፍ ወሰዱት ነው የሚለው። ንግግሩ እንኳን እኮ ይለያል። እና ሞተዋል በሚለው ልንስማማላችሁ ይፈልጋሉ። መጽሐፍ ቅዱስን ገንጥለን እንጣለው አይደለም። ክርስቶስ ያለን ነው እንጂ ምናምነው አንዳንዶች የነገሩንን መቼ እንቀበላለን? የኦርቶዶክሳውያን የምናምነውን ጥርት አድርገን እናውቃለን፣ ደግሞ ምን መሰክራለን። ጌታችን እንዲህ ብሏል ማቴዎስ ወንጌል ምዕራፍ 22 ላይ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ይላል። ሞተዋል ሲሉ ሕያው ናቸው በላቸው። የምን እሱ ሞተዋል ብሎ ማብቃት ነው። እንደዚህ አይነት ትምህርት የክርስትና ትምህርት አይደለም። እንደውም አንዳንዶች ጨከን ካላላችሁ በቃ ክርስቲያኖች አይደሉም፣ ይሄንን ካመኑ ክርስቲያኖች አይደሉም። የሕያዋን አምላክ ነኝ፣ ሕያዋን ናቸው፣ ሙታን አይደሉም። ሌላ ማስረጃ ልስጣችሁ። የሉቃስ ወንጌል ምዕራፍ 20 ቁጥር 38 እንዲህ ይላል፣ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም ይልልሃል። ሞተዋል ሲል ትሰማለህ። የሕያዋን አምላክ እንጂ የሙታን አምላክ አይደለም። ሕያዋን ነው ምን ሆኖኛ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላለም ጌታ። ዮሐንስ ወንጌል ምዕራፍ 11 ሲሞቱ ሕያዋን ነው የሚሆኑት። ለዚህ ነው ቅዱስ ጳውሎስ ካልሞት ሕያው አትሆንም ያለው። ለዚህ ነው የምንሞተው ለሕያውነት ነው። ክርስቲያን የሆነው ለሕያውነት ነው። የምን ሞተዋል ብሎ መለፍለፍ ነው። በጣም ውሸተኛ ትምህርት ነው ይሄ። ሞተዋል አብቅተዋል፣ በጣም የክህደት ትምህርት ነው ወገኖች። ከመጽሐፍ ቅዱስ ውጭ የሆነ ትምህርት ነው። ሕያዋን ናቸው። ሕያዋን ስለሆኑ ምን ያደርጋሉ? ነፍስ ሕያዊት ናት፣ አትሞትም። ነፍስን መግደል የማይቻላቸውን አትፍሩ ያለው ጌታ ለዚህ ነው። ሕያዊት ናት። ነፍስ ሕያዊት ከሆነች ምን ታደርጋለች? ታውቃለች። እደግማለሁ፣ እውቀት አላት። ታውቃለች። የተወደዳችሁ ክርስቲያኖች እስኪ አንድ ጥያቄ ልጠይቃችሁ። በሞቴ ስሙ በምድር ሆነው እነ ነቢዩ ኢሳያስ፣ በምድር ሆነው እነ ነቢዩ ሕዝቅኤል፣ በምድር ሆነው ጻድቃን ሰማዕታት እነ ቅዱስ እስጢፋኖስ የሰማዩን መንበር አላዩምን? ሰማይ ተከፍቶ አልተመለከቱምን? ወገኖች በዚህ ምድር ላይ በግማሽ ድካምና ብርታት ውስጥ ሆነው ሰማይን ማየት፣ ሰማይን መፈተሽ፣
ሰማይን ማወቅ ከተሰጣቸው ነፍሳቸው ከከበረች ነፍሳቸው ከጸደቀች ላይ በሰማይ ከሆኑ በኋላ ይህንን ምድር አያውቁትም ማለት እንዴት ያሳፍራል! ታች ሆነው ላዩ ካዩ ላይ ሆነው ታቹ ላዩ ማለት እንደምን ያለ ክህደት ነው ወገኖቼ! ከዚህ የበለጠ ክህደት አለ? በታናሽ ውስጥ ሆነው ታላቁን ካዩ በታላቅ ውስጥ ሆነው ታናሹን አያውቁም ብሎ መካድ እንዴት ያሳፍራል! እንዴት ያሳፍራል! እዚህ ውስጥ ልነግራቸው የፈለጉት ምንድን ነው? አያውቁም እኮ ይሏቸዋል። አይደለም አይደለም፣ ነፍስ አዋቂ ናት፣ ታውቃለች። እነዚህን ማስረጃዎች ላቀርብላችሁ ስለፈለኩ ነው ወገኖቼ። አንድ ሁለት ነጥቦችን ልጥቀስላችሁ። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። እየሰማችሁኝ ነው? አዲስ ነገር አይደለም ነግራችሁ፣ ግን የምናምነውን ሃይማኖት በነገረ ቅዱሳን ላይ አደላድለን እንድንቀመጥ ያውቃል። እስኪ ሁለት ነጥቦችን ብቻ ማንሳ። ቅዱስ ጳውሎስ በግልጽ የተናገረውን እዚህ በአንደኛ ቆሮንቶስ ምዕራፍ 13 ያለውን ቃል ማንበብ ምንኛ መልስ ይሆናል። ዛሬስ በመስታወት እንደሚያይ በድንግዝግዝ እናያለን፣ ያን ጊዜ ግን ፊት ለፊት እናያለን ይልና ዛሬስ ከእውቀት ከፍዬ አውቃለሁ። ያን ጊዜ ግን ከሄደ በኋላ በእግዚአብሔር ዙፋን ከቦ መዘመር ከጀመረ በኋላ ግን ያን ጊዜ ግን እኔ ደግሞ እንደታወቅ ሁሉን አውቃለሁ ይላል። ጸጋቸው እየጨመረ ክብራቸው እየጨመረ ወደ ክርስቶስ የበለጠ ሲቀርቡ በክርስቶስ ልብ የሚያስቡ በመሆናቸው ሁሉን ወደ ማወቅ ይመጣሉ። ሁሉን አውቃለሁ ይላል። እግዚአብሔር ይደንቅላቸዋል። መንፈስ ቅዱስ አብሯቸዋል። በክርስቶስ ልብ ያስባሉ። መንፈስ ቅዱስ አድሮባቸዋል። እውቀት አይከፈልባቸውም። በላይ ያውቃሉ። ይህንን ቃል መነሻ አድርጉና ሁለት ምርጥ ሀሳቦችን ይስጣችሁ። አንደኛ እዚህ ሉቃስ ወንጌል ምዕራፍ 16 ላይ ሉቃስ ወንጌል ምዕራፍ 16 ላይ ያለው አንድ አጭር ታሪክ ላስታውሳችሁ። ሲኦል የገባው ባለጸጋ ስለሆነ አይደለም ሲኦል የገባው። ቀና ብሎ አሻቅቦ ሲያይ አብርሃም አየው። በአብርሃም እቅፍ ውስጥ አልዓዛርን ተመለከተው። ምን አለ መሰላችሁ? አብርሃም አባቴ ሆይ ማለት መለስበታል። ይንቃ በዚህ ነበልባል እሰቃያለሁና የጣቱን ጫፍ አስነክቶ እንዲያበርድልኝ አልዓዛርን ስደድልኝ እያለ አብርሃም መለመን ጀመረ። ወገኖቼ እንኳን ምድር ላይ ሲኦል ውስጥ ሆነው ቅዱሳን ሲለመኑ አያችሁ። መለስበታል ያልኩትን እዚሁ ተባው በኋላ መጣበታል። ግን ሲኦል ውስጥ እንኳን ሆና አብርሃምን እንዴት እንደምትለምን እችን ነፍስ ተመልከቷል። አብርሃም አባቴ ሆይ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ አስነክቶ ውሃ እንዲያበርድልኝ ላሴ እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም እንደማይሆን ነገረው። ከዚያ ምን አለ? ወንድሞች አሉኝ፣ አልዓዛርን ስደድልኝ፣ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለው። አብርሃም አንድ መልስ መለሰ። ምን አለ መሰላችሁ? በጣም አስደናቂ መልስ መለሰ። ምን አለው? እነሱ አለው በምድር ያሉት ሙሴና ነቢያት አሏቸው፣ እነርሱን ይስሙ ብሎ መለሰለት ይላል። የተወደዳችሁ ክርስቲያኖች የአብርሃምን መልስ ተመልከቱ። ሙሴና ነቢያት አሉ፣ እነርሱን ይስሙ ብቻ ነው። ወገኖቼ ከሙሴ ከነቢያት በፊት አብርሃም እዚህ ምድር ላይ መጥቶ አርፏል። ሙሴ ነቢያትም ሲመጡ እሱ አልነበረ። ታዲያ በምን አወቀ? አዋቂ ናት እርሱ፣ ከእግዚአብሔር ጋር ነቻ እርሱ። አያት የተወደዳችሁ ክርስቲያኖች ያውቃል ያያል። እኔን ያውቋችሁ ለዚህ ነው ምድር ሆነው ሰማይን እንዲያዩ እግዚአብሔር ከፈቀደ ሰማይ ሆነው ደግሞ ምድርን እንዲያዩ እንዴት አይፈቅድላቸውም? ወገኖቼ ያያሉ። ወገኖቼ አንድ ነገር ደግሞ ላስታውሳችሁ፣ በዛ በሶሪያ በነበረው ጦርነት አንድ ሰው አለ ምስጢራችንን እያወጣ
የሚያወጣ ከኛ መካከል አንድ ሰው አለ ይላል ንጉሡ። አንድ ሰው እንዲህ ብሎ መለሰ፣ አይደለም ንጉሥ ሆይ፣ የምናወራው የምንነጋገረው በሙሉ እየሰማ ለእስራኤል የሚነገር የእግዚአብሔር ሰው በመካከላቸው ስላለ ነው አሉ። በሞቴ በመካከላቸው እኮ የለም፣ ግንስ የሚያወሩትን ይሰማል፣ የሚያደርጉትን ያያል፣ ለእስራኤል ይነግራል። ወዳጆቼ የእግዚአብሔር መሆን ማለት እኮ ይሄ ከቦታ ከሰዓት ውጪ ሆኗል። እንደሱ ነው ነገሩ። እግዚአብሔር ገልጦላቸው፣ እግዚአብሔር ፈቅዶላቸው ወደ እግዚአብሔር ሕይወት ሲገቡ እንደዚህ እኮ ነው የሚሆኑት። ያ አልነበረም ግን ያያቸዋል። ቅርብ አይደለም ግን ይሰማቸዋል። አጠገባቸው አይደለም ሩቃቸውም አይደለም፣ ይሰማቸዋል፣ ያያቸዋል። ወዳጆች በምድር እንደዚህ ከነበረ በሰማይና እንዴት ሊሆን እንደሚችል አስቡት። እንዴ ነቢዩ ኢሳይያስ ምን እንዳላወቃቸው ንዕማንን ተከትሎት ሄዶ ብርና ወርቅ ሲቀበለው ጊያዝ እዛ መጽሐፈ ነገሥት ምዕራፍ 7 ላይ የተጻፈው ጊያዝ ጠፋበት። ቆይቶ መጣ። የት ሄድክ አለው። ጊያዝ ምን አለ መሰላችሁ? ጌታ የትም አልሄድኩም እዚሁ አካባቢ ነበርኩ አለ። ነቢዩ ኤልሳዕ ምን እንዳለው ታውቃላችሁ? ባለሰረገላው ስታስቆመው ብርና ወርቅ ስትቀበለው ልቤ ከአንተ ጋር ይሄዳል ነበር። ምን አለው? ያየው ነበር። እንደ ኢሳ ካሜራ መርጠማ አስፈልጋቸው፣ ዋይፋይ ምናምን አስፈልጋቸው፣ ቪዲዮ ኮል አስፈልጋቸው። እግዚአብሔር ከነሱ ጋር ነው። ሩቅ ሲሄዱ አብረው ይሄዳሉ። የሚያደርጉትን ያያሉ። እንደዚህ ነው እኮ መንፈሳዊነት ማለት እኮ ይሄ ነው ወገኖቼ። ሥላሴን ለማየት ጸጋ የተሰጣቸው የኔና የናንተ ደካማ ነገርን ማየት ተነፈቃችሁ ስትሉ አያሳፍርም? አያሳፍርም? እንደውም የበለጠ ሞራል ልቆሩ ቢወቅስ ወደ የበለጠ ጸጋቸው እየጨመረ ነው የሚሄዱ፣ የበለጠ እየከበሩ ነው የሚሄዱ። የበለጠ እዛ መጽሐፈ ዜና መዋዕል ምዕራፍ 1 ላይ ተመልከቱ። ነቢዩ ኤርምያስ የላከው ደብዳቤ አለ። በምድር ላይ ነበሩ ካረፈ በኋላ እዩት። ሁለተኛ ሕያዋን መሆን ብቻ አይደለም፣ ያውቃል፣ አያውቁ፣ ሞተዋል፣ ዕጣ ፈንታ የላቸውም። እንዴት የሚያሳፍር ይህ ክርስቲያናዊ ሀሳብና ንግግር እንደሆነ ተመልከቱ ወገኖች። ይሄ ብቻ አይደለም። የተወደዳችሁ ክርስቲያኖች በጣም የሚደንቀው ሀሳብ ደግሞ ምን እንደሆነ ታውቃላችሁ? ይጸልያሉ፣ ስለ ሰው ልጆች ሁሉ ይለምናሉ። ይሄ ቁም ነገር ነው። ምልጃ፣ ጸሎት፣ ልመና በስጋ ብቻ ብሎ ያስቀመጠ ማን? ይሄ ቁም ነገር ሆኖ ነው። የተወደዳችሁ ኦርቶዶክሳውያን የሚሳናችሁ የለም ያላቸው አይደሉም? እና ምልጃ ይሳናቸዋል ማለት እንደምን ያሳፍራል። አንድ ሁለተኛ ትፈርዳላችሁ ያላቸው አይደለምን? ትፈርዳላችሁ ካላቸው በኋላ ምልጃ ቁም ነገር ነው። ለእነዚህ አይነት መስተጋድላ ከሞት እያስነሱ ምልጃ እንነፍቃቸዋለን። ድንቅ ገቢረ ተአምራትን እየሰሩ ልመናን ከለከላቸዋለን። ወገኖች ይህ በጣም ቀላል ሎጂክ ሁሉ ጥቂት ጥቅሶችን ግን እንነጋገር። በሎጂክ ብቻ ሳናናችሁ ግን ዮሐንስ ራዕይ ምዕራፍ 6 ሁላችሁ የምታውቁት ቁጥር 9 አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃል የሞቱትን የምስክር የሰማዕታትን ነፍሳት አየሁ ይልና እስከ መቼ ድረስ አትፈርድም ብለው ጮሁ ይላል። ጸለዩ። ጎበዝ መጸለያ ከየትና መጣ ነው? እኛ ጸለዩ፣ ወደ እግዚአብሔር ጸለዩ። ምን አገባችሁ ያላቸው እንዳይመስል፣ አይመለከትሽም ያላት እንዳይመስል። በጣም ይደንቃል። ወደ እግዚአብሔር ጸለዩ። በሰማይ አምስተኛውን ማኅተም በፈታ ጊዜ
ስለ እግዚአብሔር ቃል የታረዱ የሰዎች ነፍሳት ከመሠዊያ በታች አየሁ ይላል። አየሁ ይላል። ከመሠዊያ በታች የተወደዳችሁ ክርስቲያኖች፣ ለምን ከመሠዊያ በታች እንደታዩ ታውቃላችሁ? የእግዚአብሔር መስዋዕቶች ናቸው። እንደነ ቅዱስ አግናጤዎስ እንደ መገበሪያ ስንዴ ሊፈጭለት ያሉ እኮ መስዋዕቶች እኮ ናቸው። መስዋዕቶች ስለሆኑ እኮ ነው መሠዊያ ስር የምናያቸው። መስዋዕቶች ስለሆኑ እኮ ነው በዓላቸውን ስናከብር መሠዊያችንን የምናወጣው። ወገኖች ክርስቶስ በመሠዊያው ላይ ስለ ሁላችን ፍቅር ተሰውቷል። እነሱ ስለ ክርስቶስ ፍቅር ተሰውተዋል። ስለዚህ በመሠዊያው በኩል ከጌታቸው ፍቅር ጋር ይገናኛሉ። ለዚህ ነው ስማቸውም እዛ ላይ የሚጻፈው ኢየሱስ ከሚለው ስም ቀጥሎ የሚጻፈው። ተሰውተውለታል። በዛ በኩል ይገናኛሉ። መስዋዕቶች ናቸው። እነሱ ተሰውተውለታል፣ ታርደውለታል፣ ተቀጥቅጠውለታል። ወገኖቼ ለዚህ ነው ከመሠዊያው በታች አየሁ የሚለው። ሮሳሪያ ለምንድን ነው እኔና እናንተ ስንሞት እዚያ መዘጋጃ ቤት እየወሰደ የቱን ጫካ ያምጣልን? ቤተ ክርስቲያን ለምን ይመስላችኋል? እዚህ የምትታ እዚያ አጸድ ስር የምታሳርፈን? ወገኖቼ መሠዊያውን ከበን ነው የተቀመጥነው። መሠዊያው ስር እኮ ነው የምታሳርፈን። ከመሠዊያው አታረቀንም። ምክንያቱ በመንፈስ ቅዱስ እሳትነት ራሳችንን ለመሰዋት ለክርስቶስ የኖርንና ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ርኅራኄ የምታቀርቡ እለምናችኋለሁ ያለ መስዋዕቶች ነን። ስለዚህ መሠዊያው አጠገብ እናርፋለን። መሠዊያው አጠገብ እናርፋለን። የትም አንጣልም። አሁን እኔና የእናንተ ሰውነት እንደ ክርስቲያን አይነት ብንኖር የተወደዳችሁ ክርስቲያኖች እንደ ጥንቱ መቃብር የአጋንንት መናኸሪያ ሆኖ የቀረ እንዳይመስሉ። በመቃብሩ ምክንያት አጋንንትን ከመቃብራችን አርቆልናል። ክብርና ምስጋና ለእርሱ ይሁን። ለዚህ ነው አስከሬንን አቅፈን አጥረን ስመን ሽቶ ቀብተን የምንልከው። በዚህ አዲስ ኪዳን ከፍ አድርጎናል ክርስቶስ። ይጸልያሉ እስከ መቼ ድረስ አትፈርድም ብለው ጸለዩ ይልና እግዚአብሔር ምን መልስ ተሰጣቸው ታውቃላችሁ? ጥቂት ደግሞ እንደናንተ ሰማዕትነት የሚቀበሉ ስላሉ ጥቂት ዘመን ደግሞ እረፉ ተባሉ ይላል። ነጭ ልብስ ሰጣቸው ይላል። ተበቀላሉት፣ ፍረዳሉት፣ ቆያላቸው ይላል። ተቀብሏቸዋል። ሌሎች ሰማዕታት እግዚአብሔር አሁን ለምን እንደማይፈርድ ታውቃለህ? እግዚአብሔር ሰማዕታት አሉት። ፍረድ እግዚአብሔር አሉት ሰዎች በሞቱ የሚያከብሩት በሰማዕትነት የሚገልጡት አሁንም ክርስትና የሚያስቀጥሉት አሉታ። ለዚህ እኮ ነው የማያጠፋው። ቆዩ ተባለላችሁ ይላል። ጸልየው ለምነው ነው ወገኖቼ። አንድ ሁለተኛ ቅድም ጠቅሼላችኋለሁ። አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሳት ትሰቃያለሁ አለቻችን። ማረኝ እኮ ነው ያለችው። ቦዝ አመለኝ ነው በሚደንቅ ማረኝ። ጌታችን ይህን የተናገረው የሚሳል ማረኝ ጸልያ እኮ ነው። ማረኝ ማረኝ ማረኝ። የተወደዳችሁ ክርስቲያኖች አንዳንዶችን እንዴት እንደ ክርስቲያን ልንቆጥራቸው እንደምንችል አላውቅም፣ ግን ክርስቲያን ሆነው ሊቆጠሩ ይፈልጋሉ። ለምን ይህን እንዳነሳው ታውቃላችሁ? መጽሐፍ ቅዱስን ብቻ አይደለም ይውላችሁ። መጽሐፍ ቅዱስን የሰጠችን ኦርቶዶክሳዊት ቤተክርስቲያን ናት። ከመጽሐፍ ቅዱስ የምትቀድመው ቤተክርስቲያን ናት። መጽሐፍ ቅዱስን ሰብስባ ይሄ ነው መጽሐፍ ቅዱስ ላይ የሰጠችን ቤተክርስቲያን ናት። መጀመሪያ የቃል ትምህርት መጣ፣ ከዛ ወደ ጽሑፍ ገቡ። ወገኖቼ የመጽሐፍ ቅዱስ ባለቤት ቤተክርስቲያን ናት። ይሄ ለምን ያነሳው ይመስላችኋል? አንድ እግዚአብሔር ቃል አንሳላችሁ በግልጽ የተጻፈ እዚህ መጽሐፈ ሄኖክ ምዕራፍ 12 ቁጥር 8 ላይ መጽሐፈ ሄኖክ ምዕራፍ 9 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። ምን ይላል? በሰማይ የቅዱሳን መኖር ያሳየኝ ይላል ሄኖክ። ወገኖቼ በቅጥነተ ሕሊና አስቡት፣ በልበ ሰፊነት መርምሩት፣ አናስገድዳቸው።
አንፈልግም፣ ግን እንዳትረሱ መመርመር ግን ያስፈልጋል። ወጣት ኮንክ መርምር። ይሄ መጽሐፍ ሄኖክ የተወደዳችሁ ክርስቲያን ሄኖክ ብቻ አይደለም፣ በመጽሐፍ ቅዱስ ላይ ያሉትን ስለ ክርስቶስ የተነገሩትን ምርጥ ቃላት አይሁድ በጃሚና ጉባኤ ገንጥለው ተውታል። አሁን እነዛ ወገኖቻችን የተቀበሉት አይሁድ የጠሉትንና የገነጠሉትን ይዘው ነው የሚከራከሩ። ይሄ መጽሐፍ ሄኖክ ከሐዋርያት ገብተው ከተቀጠሩ ቅዱሳን የተቀበሉት መጽሐፍ ነው። እኔ ያልቀበለው ነው መብት የለኝም። ታስታውሳላችሁ፣ ቅዱስ ይሁዳ ጠቅሶታል፣ ሪፈር አድርጎታል። ይሁዳ መልእክት ምዕራፍ 12 ተመልከቱ። አንድ ምዕራፍ ያለ ሄኖክ ደግሞ ጻፈላቸው ብሎ ሄኖክን አንስቶ ጠቅሷል። መጽሐፍ ቅዱስ ይሁዳ ሄኖክን አንስቶ ተጠቀሰ። መጽሐፍ ሄኖክን ጠቅሰን ማስተማር አለብን። ፉከራ አይደለም የምንፎክረው፣ እውነት ነው። የቀደምት ሊቃውንት ተመልከቱ፣ ሲራክን፣ ሄኖክን፣ ጥበብን ሲጠቅሱ ታያችኋላችሁ። ይብላኝ እውቀት ለራቀው ለዚህ ሕዝብ፣ ይብላኝ ከእውነተኛ ምንጭ ለራቀው ለዚህ ምስኪን፣ ይብላኝ እየተጣመመ ሲሰበክ አሜን እያለ ለሚጮህ ለዚህ የዋህ። አንብቡት፣ ግቡና ተመራመሩ። ሁሉም ይቀበሉት እና ምን ይላል? ምዕራፍ 12 ቁጥር 8 ላይ እንዲህ ይላል። የጨረስኩ ነው፣ አይዟችሁ። በእነዚህ ወራቶች በሰማይ የሚኖሩ ጻድቃን በአንድ ቃል ሆነው ተባብረው ያመሰግናሉ፣ ለሰው ልጆችን ፈጽመው ይለምናሉ ይላል። አንበቡት ሁለቱን ጥቅሶች አያችሁ። በሰማይ የሚኖሩ ጻድቃን ስለ ሰው ልጆች ይለምናሉ፣ ይጸልያሉ። ይህንን በተግባር ደግሞ ይገልጣሉ። እኔ በዚህ ምሽት ብዙ እንዳላስመሻችሁ እንጂ እንዴት የብዙ ቅዱሳን እንዴት የብዙ ጻድቃንን ልመናና ጸሎት በሕይወታቸው የተገለጡ ብዙ ሰዎችን ማሳዩዋችሁ። በገድል በታምራት ብቻ አይደለም፣ እንዲሁም ራሳችሁ ፈትሹ፣ ቅመሱ። ምልጃቸውን፣ ጸሎታቸውን፣ በረከታቸውን፣ ታምራታቸውን ያልቀመሰ ሕዝብ አለ። ጥቅስ ብቻ አይደለም፣ ሕይወታችን እንኳን አስተምረን። የተወደዳችሁ ክርስቲያኖች ያስተምረን። ብዙ አወራሁላችሁ እንዳላስመሻችሁ እንጂ አንድ ሁለት ሶስት ነጥቦችን ላንሳና እንነጋገርና ላውቅ። የተወደዳችሁ ክርስቲያኖች ቤተክርስቲያን የምትባለው የቷ ናት ካላችሁ በምድር ያለችው ይህቺ እኔና እናንተ የምንኖርባትና የሰማያዊ ጉባኤ ናት። አንዲት ቤተክርስቲያን የምትባለው ድል የነሳችው ቤተክርስቲያን ተዋጊዋ ቤተክርስቲያን፣ የላይኛዋ ቤተክርስቲያን፣ የታችኛዋ ቤተክርስቲያን። እሷ ናት ቤተክርስቲያን የምትባለው። እሷ ናት ቤተክርስቲያን የምትባለው የምትታየዋ የማትታየዋ ቤተክርስቲያን። ግን እንዳትረሱ አንድ ላይ ነን ያለ አንድ ላይ ነው የምንሰራው። የቤተ ክርስቲያን እስትንፋሷ ጸሎት፣ አንድ ላይ ነው የምንጸልየው። ላይ ታች ሕዋሳት በአንድ ላይ አገል የሚሰሩ ምዕመናን፣ የኔና የእናንተ ሕዋሳት እኮ በአንድ ላይ የሚሰሩ የክርስቶስ አካል የሆነች ቤተ ክርስቲያን በሰማይ ትኑር በምን አንድ ላይ ነው የምትሰራው። ሕዋሳት አንድ ላይ ነው የሚሰሩ። ክርስቶስ የቤተ ክርስቲያን ራስ፣ ህብረቱ፣ አንድነቱ ይሄ ያለንበት በሰማይ ያለችው የክርስቶስ አካል ናት። የክርስቶስ ብልቶች ነን እንዳለ ቅዱስ ጳውሎስ። ሕዋሳት ብልቶች የተባለ ደግሞ እነሱም እኛም ነን። አንድ ላይ የምንሰራው ምክንያቱም የክርስቶስ ሕዋሳት ስለሆነ። ሕዋሳት በአንድ ላይ እንደሚሰሩ እኛም በአንድ ላይ ነው የምንሰራው። በአንድ ላይ ጸሎታችን በአንድ ላይ ነው የምንሰራው። ሞት አንድነታችንን አያጠፋው። ከቤተ ክርስቲያን አካልነት አይለይም። የክርስቶስን አካልነት አይቆርጥም። ይህን ገጠም አድርገን እናገራለን። አንድ ላይ ነው የምንሰራው። በጣም ብዙ ምሳሌዎችን በመሰጥኩላቸው ግን አንድ ጥያቄ እንጠይቃቸው። ወገኖቼ ሞተዋል ለዚህ ያለ ላማልዱ የሚለው
ግን አንድ ጥያቄ ቀላል አንድ ጥያቄ ጠይቀን ሰናብት ይሄን ትምህርት ክፍል መላእክት አይሞቱም እንጂ አይሞቱም ማለት መላእክት እኛ ማለዳ ነው ሲሉ ሰምታችኋቸው ታውቃላችሁ? አይሉ ማለት ሞት ሆነ መላእክት እኮ አይሞቱም ወገኖች። እሺ መላእክት ስለምን አማልዱ ስንላቸው በእርግጠኝነት መልስ የላቸው። ሞት ከሆነ ምክንያታቸው ወገኖቼ ስለ ሰው ልጆች በመጨረሻው ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል የሚለው የቅዱስ ሚካኤልን አማላጅነትና ባለሟልነት ይገልጻል። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ማለት እንዴ ይቆማል። አባቱ ከቅድሙ ተርጓሜ ጋር አብሮ የሚሄድልን እኮ ነው። ምልጃቸው በረከታቸው የሚደረግልን መላእክትን እንኳን ሳይቀር እንዴት ችላ እንዳሏቸው ተመለጡ። አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የይሁዳንና የኢየሩሳሌምን ከተሞች የማትምራቸው እስከ መቼ ነው ያለው? የመላእክቱን ልመናና ምልጃ እንኳን ችላ ማለት አይከብድም። እነሱን ያቀረቡ መልአኩ ነው እንደዚህ ብሎ እኮ የለመኑ አታስታውሱ? በባቢሎን ምርኮ ላሉት ለእስራኤል ልጆች አቤቱ የሰራዊት ጌታ ሆይ እነዚህ 70 ዘመን የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ለመነ። እዚህ ነው መላእክትን አድነናል፣ ይለምኑልናል። ታላላቅ ወንድሞቻችን ናቸው፣ ይራሩልናል። ማሪሳት እንደተናገረ እሺ ሌሎቹስ ሞተዋል። ሄኖክ ኤልያስ በእግዚአብሔር ፊት ተሰውረዋል። በእግዚአብሔር አካሄዱ ከእግዚአብሔር ጋር አድርጎ ሞት አላየን ተብሎ ተጽፏል። የተወደዳችሁ ክርስቲያኖች እሺ እነሱስ ያማልዳሉ ወይ? ቢያንስ ይህንን የተወደዳችሁ ክርስቲያኖች እኛ ኦርቶዶክሳውያን ከዚህ የበለጠ ማጣጣም ከፈለጋችሁ ውስጣችሁን ተመልከቱት፣ ቅምሱ፣ ጸልዩ፣ አናዱን በሉና አጣጥማችሁ እዩት። ስለታችሁ አልተሰማም፣ ጸሎታችሁ አልደረሰም፣ እንባችሁ አልታበሰም፣ ድካማችሁ አልበረታም፣ ጉድለታችሁ አልተሞላም። እኔ ስናገር በፊቴ ማሳያቸው ማዞራቸው የቅዱሳኑን በረከት የቅዱሳኑን የምልጃ ረድኤት የቅዱሳኑን ትግልና የማዳን አገልግሎት ያየው ወገኖች እህቶቼ ነገሩኝ፣ ወንድሞቼ ነገሩኝ። በቅርብ ያሉት እያየው እኮ ነው ነገራቸው እያየው ይኸው እዚህ ወንድማችን በቀደም ሲናገር ሰምቻለሁ። መምህራን መኮንን አሕዛባዊ ነው፣ ክርስቲያን ማለት ነው። እሳቸው የሚያገለግሉበት እዛ ጣፎ አቡነ ኪሮስ ሄዱ አይደለም ያለ ልጅ ነው ልጅ ሲሰጡ አውቆት አለው እባኮት ብሎ ስለት ይሳላል። አንድ መሰለ፣ ሁለት መሰለ፣ አራት ነው፣ ስንት ነው? ሞክሩት፣ ከመሱት ናቸው። እናንተ ማታውቃላችሁ። ምኑን አንስቼ ምኑ ልንገራችሁ? የአባቶች የምስክርነት ትምህርትስ ዮሐንስ አፈወርቅ ነኝ ያስተማረው፣ አትናቴዎስን ያስተማረው፣ ሄሬኔዎስን ያስተማረው የቅርብ ዘመን ሰዎች ለትምህርታችን ለእውነቱ በጣም የቀረቡ ናቸው ከኛ ይልቅ። ሄሬኔዎስ፣ አግናጢዎስ፣ አትናቴዎስ፣ ዮሐንስ አፈወርቅ፣ ጄሮም፣ ቄርሎስ እነዚህ በሙሉ ይህን ትምህርት አስተምረዋል። ይህ ከሃዲው አሁን የመጣው ትውልድ ነው እንክርዳዱ የተዘባ እና በሃይማኖት ንጽና በምግባር ንቅና ይቆየ። እግዚአብሔር ቸርነት ቅዱሳን አማላጅነት ከሁላችን ጋር ይሁን።